ሰላም እንዴት ናችሁ? የኔ ቱቶሪያል የዩቲዩብ ቻናል ነው። በዛሬው ቪዲዮአችን ስትራቴጂክ ማርኬቲንግ ማኔጅመንት ቻፕተር 1 እናያለን ማለት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ እና ለሚመለከታቸው ወይም ደግሞ ለዩኒቨርሲቲ አንደር ግራጁዌት ተማሪዎች ሼር አድርጉላቸው ማለት ነው። ትምህርታችንን እንጀምራለን። በዚህ ቪዲዮ ስለ ስትራቴጂክ ማርኬቲንግ ማኔጅመንት እናያለን። ስንነሳ ማርኬቲንግ ምንድነው? ማርኬቲንግ ማኔጅመንት ምንድነው? ዜን ስትራቴጂክ ማርኬቲንግ ማኔጅመንትስ ምንድነው የሚለውን ነገር እናያለን ማለት ነው። እንደ ኢንትሮዳክሽን ስንመጣ እንግዲህ ማርኬቲንግ ፕሌይስ ሴንትራል ሮል ኢን ቢዝነስ ሴክተር ኦር ኢን ቢዝነስ ሴክተር ሰክሰስ። እንግዲህ ቢዝነሶች ውጤታማ ለመሆን እንግዲህ ማርኬቲንግ የሚጫወተው ሚና ከፍተኛ ነው ማለት ነው። ማርኬቲንግ ክሬቲንግ ቫልዩ ምን ማለት ነው? ክሬቲንግ ቫልዩ ማለት ለደንበኞች ሊጠቅም የሚችል ቤኔፊት ያለው ነገር መፍጠር፣ ክሬት ማድረግ እና ያንን ነገር ማቅረብ ማለት ነው። ዜን ከስተመር ሳቲስፋክሽን ደንበኞች የሚፈልጉትን ነገር በማቅረብ ደስተኛ እንዲሆኑ ፍላጎታቸው እንዲሟላ ማድረግ። ኤንድ ኦልሶ ቢልዲንግ ሎንግ ተርም ሪሌሽንሽፕ ወይም ለረዥም ጊዜ የሚቆይ ወዳጅነት ወይም ደግሞ ታማኝ የሆኑ ደንበኞችን ማፍራት ላይ ነው ፎከስ አድርጎ የሚሰራው ማርኬቲንግ። ኢት ኢዝ ዘ ሴንተር ፎር ዘ ሰክሰስ ኦፍ ቢዝነስ ኦርጋናይዜሽንስ ማለት እንችላለን። ማርኬቲንግ ስንል ደግሞ ሴሊንግ የሚለውን ሀሳብ ብቻ አይደለም የሚይዘው ይለናል። እንግዲህ ማርኬቲንግ ማለት እቃ መሸጥ አይደለም። ማርኬቲንግ ኢዝ ኖት ሴሊንግ ዘ ፕሮዳክት ኦር ዘ ሰርቪስ ኦር ኖት አድቨርታይዚንግ ኦንሊ። ማርኬቲንግ ኢዝ ኮምፕሌክስ ታስክ ብሮድ ታስክ ነው ማለት ነው እንጂ ፕሮዳክትን መሸጥ ወይም ስለ ፕሮዳክት ብቻ ማውራት አይደለም። ፕሮዳክት ዴቨሎፕ ማድረግ ሊሆን ይችላል። ቢፎር ፕሮዳክሽን ያሉ ፕሮሰሶች አሉ። አንድ ምርት አንድ አገልግሎት ለከስተመሮቹ ዲዛይን ተደርጎ ከመቅረቡ ክሬት ተደርጎ ከመቅረቡ በፊት እንደ ማርኬቲንግ የሚሰሩ ስራዎች አሉ ማለት ነው። ማርኬቲንግ ሴሊንግ ብቻ አይደለም፣ ኦር አድቨርታይዚንግ ብቻ አይደለም። እሱ እዚህ ጋር ምን ይለናል? ኢትስ ማርኬቲንግ ስታርትስ ቢፎር ፕሮዳክሽን ነው። አንድ ምርት ከማምረታችን በፊት ነው እንግዲህ ማርኬቲንግ የሚጀምረው። ዊ ሃቭ ቱ አይደንቲፋይ ዘ ከስተመር ኒድ ኤንድ ዋንትስ የሚለው ነገር በቀላሉ እንኳን አንድ ነገር ከማምረታችን በፊት ማርኬቱ ምን እንደሚፈልግ ማወቅ አለብን ማለት ነው። የተለያዩ ስትራቴጂዎች አሉ ቢፎር ፕሮዳክሽን ኤንድ ኦልሶ ኮንቲኑ አፍተር ሴልስ። አንድ ምርትን ከሸጥን በኋላ ማርኬቲንግ አልቋል ማለት አይደለም። ጀስት አፍተር ሴልስ ሰርቪስ አፍተር ሴልስ የሚኖሩ ነገሮች አሉ። ቢኮዝ ከከስተመሮቻችን ጋር ቀጣይነት ያለው ወዳጅነት ወይም ግንኙነት ሊኖረን ይገባል ስለሚል ማለት ነው። ይህን ነው ማርኬቲንግ የምንለው እንደ ኢንትሮዳክሽን። ዋትስ ማርኬቲንግ የሚለውን ነገር ፕሪሳይዝሊ ዲፋይን እናድርገው። ማርኬቲንግ የሚለው እዚህ ጋር ማርኬቲንግ ማለት ሶሻል ኤንድ ማኔጀሪያል ፕሮሰስ ነው። ማለት እንደ ማህበራዊ ሰዎች በግሩፕ ኦር አስ ማኔጀር በማኔጀር የሚመራ ሂደት ነው ማርኬቲንግ የምንለው። ኤንድ ኦልሶ ማርኬቲንግ ኢኔብልስ ኢንዲቪጁዋል ኤንድ ኦርጋናይዜሽንስ ቱ ኦብቴን ዋት ዘይ ኒድ ኤንድ ዋንትስ። ማርኬቲንግ እንግዲህ ማህበራዊና እንግዲህ አስተዳደራዊ ሂደት ከሆነ አስተዳደራዊ ማኔጀሪያል ሂደት ከሆነ ግለሰቦችና ድርጅቶች የሚፈልጉትን ነገር እንዲያገኙ ያስችላል። ምን በማድረግ ባይ ክሬቲንግ ኤንድ ኤክስቼንጂንግ ቫልዩ ክሬት ያደርጋል ኤንድ ኦልሶ ኤክስቼንጅ ያደርጋል። በዚህ አማካኝነት ግለሰቦች የሚሆኑ ድርጅቶች የሚፈልጉትን ነገር ባይ ክሬቲንግ ቫልዩ ኤንድ ኤክስቼንጂንግ ቫልዩ ኦብቴን ማድረግ ይችላሉ ማለት ነው በማርኬቲንግ። ማርኬቲንግ የምንለው ይሄ ነው፣ ሶሻል ኤንድ ማኔጀራል ፕሮሰስ ነው። ኢትስ ኢኔብልስ ኦር ክሬቲንግ አን ኢኔብሊንግ ኢንቫይሮንመንት ፎር ኢንዲቪጁዋል ኤንድ ኦልሶ ፎር ኦርጋናይዜሽንስ ቱ ኦብቴን ዋት ዘይ ኒድ ኤንድ ዋንትስ ስሮ ክሬቲንግ ዴሊቨሪንግ ኤንድ ኤክስቼንጂንግ ቫልዩ ማለት ነው። በዚህ አማካኝነት ማርኬቲንግን ዲፋይን ካደረግን በኋላ እንቀጥላለን ማለት ነው። ከኤለመንት ኦፍ ማርኬቲንግ የምንላቸው ምንድን ናቸው የሚለውን ስናይ እንግዲህ ማርኬቲንግ ብዙ ኤለመንቶች ወይም ደግሞ ኮምፖነንቶች ይኖሩታል። የተወሰኑትን እኔ እዚህ ጋር ኪ ኤለመንት ኦፍ ማርኬቲንግ የሚላቸው ዘ ፈርስት ዋን ዛትስ ከስተመር ነው። እንግዲህ ከስተመሮች ኒድ ኤንድ ዋንትን አይዴንቲፋይ ማድረግ ይጠበቅበታል አንድ ማርኬቲንግ ላይ ያለ ሰው። ወይም ደግሞ ማርኬቲንግ የደንበኞችን ፍላጎት የደንበኞችን ምርጫ ምን ያደርጋል? መለየት ያስፈልጋል መጀመሪያ ላይ። ስለዚህ ደንበኞቻችን ምን እንደሚፈልጉት የሚለው ነገር ማወቅ አለብን ማለት ነው። ዳትስ አይደንቲፋይንግ ከስተመር ኒድ ኤንድ ዋንትስ ማለት ዴንስ ከዛስ ዲዛይኒንግ ፕሮዳክት ኤንድ ሰርቪስስ ከዛ የሚፈልጉትን ፕሮዳክት ምርት እና አገልግሎት
እንደየፍላጎታቸው ዲዛይን ማድረግ ዴቨሎፕ ማድረግ ይጠበቅብናል። ከዛስ ሲቲንግ ፕራይሲንግ ፕሮዳክት አፕሮፕሪየትሊ ዴቨሎፕ ያደረግነው ፕሮዳክት አለ። ያንን ፕሮዳክት የምንሸጥበትን ዋጋ ፍትሐዊ በሆነ መንገድ አፎርዴብል በሆነ መንገድ ምን ማድረግ ይጠበቅብናል? መሸጫ ዋጋውን መተመን ላይ ፎከስ አድርጎ ስራ ነው ማርኬቲንግ። ሌላው ፕሮሞቲንግ ነው። ያ ማለት ምንድነው? ስለ ፕሮዳክታችን ዲዛይን ስላደረግነው ፕሮዳክት፣ ስለምናቀርበው ፕሮዳክት ስላለው ጥቅም ለከስተመሮቻችን ኮሚኒኬት ማድረግ ይጠበቅብናል። ዳስ ፕሮሞሽን። ሶ ዊ ሃቭ ቱ ጊቭ information about our products, our brands, and we have to convince our customers, and we have to remind our customers by using a promotion strategy ማለት ነው። ፕሮሞቲንግ ፕሮዳክትስ የሚለው ነው። ሌላ ዲስትሪቢዩቲንግ ፕሮዳክት ኤፊሽንትሊ ነው። እንግዲህ ፕሮዳክታችንን ካመረት ካስተዋወቅን በኋላ ደንበኞች የሚገኙበት ቦታ ላይ ወይም ደግሞ ደንበኞች በቀላሉ ሊያገኙበት የሚችል ቦታ ላይ ፕሮዳክታችንን አቬሌብል እንዲሆን ማድረግ ማሰራጨት ማለት ነው። ዜንስ ፕሮቫይዲንግ አፍተር ሴልስ ሰርቪስ እንግዲህ ፕሮዳክታችንን ካቀረብን ካስተዋወቅን ፕራይስ ከተመንን በኋላ ወደ መሸጥ ነው የምንሄደው። ከሸጥን በኋላ ከደንበኞቻችን ጋር ቀጣይነት ያለው ግንኙነት ሊኖረን ይገባል። ኤንዶልሶ አንዴ ይሽጠናል ብለንም ለደንበኞቻችን ጋር ተራርቀን መቅረት የለብንም። አፍተር ሴልስ ሰርቪስ ፕሮቫይድ ማድረግ ይጠበቅብናል ማለት ነው። ወይም ደግሞ ከሸጥን በኋላ ደንበኞች የሚፈልጉት ነገር ካለ ከኛ የሚያስፈልግ ነገር ካለ ያንን አገልግሎት እንሰጣቸው ይገባል። ኤንዶልሶ ተመልሰው እንዲመጡም ለማድረግ አፍተር ሴልስ ሰርቪስ ኦር አፍተር ሴልስ ኮንታክት ያስፈልጋል። ፎሎ አፕ ማድረግ ይጠበቅብናል ዋና ከስተመሮቻችንን ማለት ነው። እነዚህ ኤለመንቶቹ ናቸው። ከዛ ኮር ማርኬቲንግ አክቲቪቲዎች ምንድን ናቸው? ዋና የማርኬቲንግ ስራዎች ምን ሊሆኑ ይችላሉ? ዘ ፈርስት ዋን ፕሮዳክት ዴቨሎፕ ማድረግ። እንግዲህ አዲስ ፕሮዳክት ዴቨሎፕ ማድረግ፣ ፕሮዳክት ዴቨሎፕመንት አንድ ራሱን የቻለ ሀሳብ ነው። ያ ማለት እንግዲህ የነበረን ፕሮዳክት በማሻሻል ሊሆን ይችላል። ቶታሊ አዲስ ፕሮዳክት ክሬት በማድረግ ሊሆን ይችላል። ኦር ሞዲፋይ በማድረግ ሊሆን ይችላል ፕሮዳክቶችን ፊቸር። እሱም ኒው ፕሮዳክት እንለዋለን ወይም ደግሞ ፕሮዳክት ዴቨሎፕመንት እንለዋለን ማለት ነው። ፕሮዳክት ዴቨሎፕ ማድረግ አንድ የማርኬቲንግ ኮር አክቲቪቲ ነው የሚሆነው። ሌላኛው ኮንዳክት ማርኬቲንግ ሪሰርች ኢን ኦርደር ቱ አንደርስታንድ ዘ ከስተመርስ ኤንድ ኮምፒቲተርስ ኤንድ ማርኬትስ ኤንድ ኢንቫይሮንመንት we have to conduct marketing research ማርኬት ሪሰርች ኮንዳክት እናደርጋለን ከስተመሮችን ለመረዳት ፍላጎታቸውን ለማወቅ። ኮንዳክቲንግ ሪሰርች is that's the tasks of marketers or marketing activity ነው ማለት ነው። ሌላው ኮሚኒኬሽን ነው። that's developing effective messages about our product, our brand, our organization and communicate the message effectively to the audience is the tasks of marketing ማርኬቲንግ። ስለዚህ ኮሚኒኬሽን እዚህ ጋር ፕሮሞሽን ያልነው ማለት ነው። ሌላው ዲስትሪቢዩሽን ስትራቴጂ ማለት ነው። ኢፌክቲቭሊ ሴሌክት ዘ ቻናል ዴቨሎፕ ቻናል ስትራቴጂ ዲስትሪቢዩሽን ቻናል ወርኪንግ ዊዝ አዘር ኢንተርሚዲየሪስ ሪቴለር ሆልሴለር ኤጀንት ኦር ሰብሲዲያሪስ ኦር ብራንችስ ከእነሱ ጋር በመስራት ፕሮዳክታችንን ኢፌክቲቭሊ ተደራሽ ማድረግ ኢዝ ዘ ታስክስ ኦፍ ማርኬቲንግ ነው ማለት ነው። ዚ አዘር ዛትስ ፕራይሲንግ ነው። ዛትስ ሲቲንግ correct or the fair price to the product and the service properly is the tasks of marketing ማለት ነው። እዚህ ጋር መሸጫ ዋጋን መተመን የተለያዩ ፕራይሲንግ ስትራቴጂ እንጠቀማለን። ፎር ኢንስታንስ ኢትስ ኒው ፕሮዳክት ከሆነ ፕራይስ ፔኔትሬሽን ኦር ስኪሚንግ ልንጠቀም እንችላለን። ሳይኮሎጂካል ፕራይስ፣ ኮምፒቲቲቭ ቤዝ ፕራይስ፣ ኮስት ፕላስ ፕራይሲንግ ስትራቴጂ። which one marketing pricing strategies suitable for our ፕሮዳክት ኤንድ አዘር ፋክተር ኮንሲደር አድርገን ከኛ ጋር ሊሄድ የሚችል ፕራይሲንግ ስትራቴጂ ሴሌክት ማድረግ ይጠበቃል። ሌላው ከስተመር ሰርቪስ ዛትስ አፍተር ሴልስ ሰርቪስ ያለው ማለት ነው። ለደንበኞች የተለያዩ አገልግሎቶችን ማቅረብ ይጠበቅበታል። ዘ ታስክስ ኦፍ ኦር ዘ ሪስፖንሲቢሊቲ ኦፍ ማርኬቲንግ ፕሮፌሽን ማለት ነው። እነዚህ በሙሉ ያየናቸው በጥቂቱ። እዚህ ጋር ደግሞ ሚና ማርኬቲንግ አስ ከስተመር ሪሌሽንሺፕ ማኔጅመንት። እንግዲህ ማርኬቲንግ እንደምን ያገለግላል? ከደንበኞች ጋር ለሚኖረን ቁርኝት፣ ለሚኖረን ጥብቅ ወዳጅነት ማርኬቲንግ ከፍተኛ የሆነ ሮል ይጫወታል ማለት ነው። ስለዚህ ማርኬቲንግ ስንል እንግዲህ ማኔጂንግ ሪሌሽንሺፕ ዊዝ ከስተመርስ ፕሮፊቴብሊ ማለት ነው። ድርጅቱ ትርፍ የሚያገኝበት ከስተመሮችም ሳቲስፋይ በሚሆኑበት መንገድ በደንበኛና በሻጭና በደንበኛ መካከል ያለ ግንኙነት
ማስቀጠል ዳት ኢዝ ዘ ሮል ኦር አን አክቲቪቲ ኦፍ ማርኬቲንግ ነው ማለት ነው። ሶ እዚህ ጋር ሁለት አይነት ጎሎች አሉት። ሪሌሽንሽፕ ከስተመር ሪሌሽንሽፕ ማኔጅመንት ወይም ደግሞ ከደንበኞች ጋር ያለንን ግንኙነት መምራት፣ ማስተዳደር፣ ማኔጅ ማድረግ ማለት ነው። መቆጣጠር በምን አይነት መልኩ ይሁን እንዴት ይሁን የሚለው ነገር በሙሉ ማኔጅመንት ማለት ነው። ሶ ከደንበኞቻችን ጋር ያለንን ሪሌሽንሽፕ ያለንን ግንኙነት ማኔጅ ማድረግ፣ ፕላን ማድረግ፣ ኮንትሮል ማድረግ እሱን ነው ከስተመር ሪሌሽንሽፕ ማኔጅመንት የምንለው። ሶ እዚህ ጋር ሁለት አይነት ጎሎች አሉት ነው። አንደኛ አትራክት ኒው ከስተመር አዳዲስ ደንበኞች እንዲመጡ በማድረግ እንዴት ሱፐሪየር የሆነ ቫሊዩ ከሌሎች ከሚያቀርቡት ሌሎች ሻጮች ከሚሸጡት የተሻለ ፕሮዳክት የተሻለ ሰርቪስ ለደንበኞቻችን በማቅረብ አዳዲስ ደንበኞች ወደ እኛ እንዲመጡ ማድረግ። ሌላኛው ሪቴኒንግ ኤንድ ግሮዊንግ ኤግዚስት ከስተመር ባይ ዴሊቨሪንግ ሳቲስፋክሽን አሁን ላይ የእኛም ፕሮዳክት እየተጠቀሙ ያሉ ኦር ኤግዚስት ከስተመሮች አሉ። ኤግዚስት ማለት አሁን ላይ ያሉ ማለት ነው። ሶ እነሱን መያዝ እና ከእነሱ ጋር ያለንን ግንኙነት ማሳደግ። እንዴት ነው የምናሳድገው? ሳቲስፋይ እንዲሆኑ በማድረግ ማለት ነው። ሱፐሪየር ቫሊዩ ወይም የተሻለ ነገር ካቀረብንላቸው ሳቲስፋይ ይሆናሉ። ሳቲስፋይ ከሆኑ ደግሞ ሪቴን ማድረግ እንችላለን። እነሱን መያዝ እኛ ጋር ማቆየት እንችላለን ነው። ሶ ሪሌሽንሽፕ ማርኬቲንግ ወይም ደግሞ ሪሌሽንሽፕ ማርኬቲንግ ማኔጅመንት ይሄ ነው ጥቅም ማለት ነው። ሞደርን ቪው ኦፍ ማርኬቲንግ እንግዲህ ዘመናዊ ማርኬቲንግ እይታ ምን ይመስላል የምንለው እዚህ ጋር ማርኬቲንግ ኢዝ ኖት ጀስት ሴሊንግ ኤንድ አድቨርታይዚንግ ይለናል። ትራዲሽናሊ ማርኬቲንግ ሲባል እቃ መሸጥ ወይም ደግሞ ስለ እቃ ማውራት ወይም ደግሞ ስለ እቃ መረጃ መስጠት ይመስላል። እሱ አይደለም ነው የሚለን። ሶ ሞደርን ቪው ኦፍ ማርኬቲንግ ኢት ኢዝ ሞር ዛን ሴሊንግ ኤንድ አድቨርታይዚንግ ነው። ማርኬቲንግ ከመሸጥና ከማስተዋወቅም ባለፈ የተለያዩ አክቲቪቲዎች አሉበት። ፎር ኢንስታንስ አንደርስታንዲንግ ከስተመር ኒድ ደንበኛው ምን ይፈልጋል የሚለውን ማወቅ ይጠበቅበታል አንድ ማርኬቲንግ ባለሙያ። ሌላኛው ክሬቲንግ ሱፐሪየር ቫሊዩ ከሌሎች የተሻለ ጥሩ ጥቅም ጥሩ ሳቲስፋክሽን ሊሰጥ የሚችል ነገርን ለደንበኞች ክሬት ማድረግ። ሌላኛው ቢልዲንግ ሎንግ ተርም ሪሌሽንሽፕ ከደንበኞች ጋር ለረዥም ጊዜ ሊቆይ የሚችል ወዳጅነት ኦር ፓርትነርሽፕ ኦር ሪሌሽንሽፕ ኦር ፍሬንድሽፕ ክሬት ማድረግ ይጠበቅብናል ማለት ነው። ሶ it's not just selling and advertising. It's not make a transaction. It's more than transaction. It is an exchange ማለት ነው። It's not only advertising. It's also creating a long-term relationship with customers. That's marketing. So the main idea in the modern concepts of marketing make what the market wants. ማርኬቱ የሚፈልገውን ነገር መስራት ኖት ሴል ዋት ዘ ካምፓኒ ሜክስ ካምፓኒ የሰራውን ነገር መሸጥ ሳይሆን ማርኬቱ ወይም ደግሞ ገበያው የሚፈልገውን ነገር መስራትና ማቅረብ ነው ማርኬቲንግ ይለናል ኢን ዘ ሞደርን ኦር ቪው ኦፍ ማርኬቲንግ። ሶ እዚህ ጋር ዋይ ስተዲ ማርኬቲንግ ዋይ ዊ ስተዲ ማርኬቲንግ ዋይ ማርኬቲንግ ኢዝ አወር ማተር ዋይ ማርኬቲንግ ኢዝ አወር ኢሹ ማርኬቲንግ ለምንድን ነው የምናጠናው የሚለውን ነገር ስናይ ማርኬቲንግ አንደኛ ኢት አፌክትስ ቢዝነስ ሰክሰስ ኤንድ ፌለር የአንድ ድርጅት የአንድ ቢዝነስ ውጤትና ውድቀት ስኬትና ውድቀት በማን ይወሰናል? በማርኬቲንጉ ኢምፓክት ይደረጋል ማለት ነው። ስለዚህ ጥሩ የማርኬቲንግ አክቲቪቲ ማርኬቲንግ ስራ የሚሰራ ድርጅት ውጤታማ ሊሆን ይችላል ማለት ነው። ሶ ማርኬቲንግ ስራችን ላይ ዝቅተኛ ከሆነ ውጤታማ አንሆንም። ሶ ኢትስ አፌክት ኦር ኢትስ ኢምፓክት ዘ ሰክሰስ ኤንድ ዘ ፌለር ኦፍ ቢዝነስ ማለት ነው። ሶ ኤንድ ዘ ሰከንድ ኤቭሪ ኦርጋናይዜሽን ዩዝስ ማርኬቲንግ ኢን ሳም ፎርምስ ማለት ነው። ሁሉም ድርጅቶች ቢሆኑ ዲግሪው ሊለያይ ይችላል፣ ኤክስተንቱ ሊለያይ ይችላል፣ ግን ማርኬቲንግን ፐርፎርም ያደርጋሉ ማለት ነው። ሶ they have to learn about marketing ማለት ነው። ሌላው ማርኬቲንግ helps a firm understand customer and market እዚህ ጋር ማርኬት የሚያውቅ ሰው ወይም ድርጅቶች ማርኬቲንግን አፕላይ የሚያደርጉ ከሆነ ስለ ማርኬቱ ኤንድ ኦልሶ ስለ ደንበኞቻቸው እውቅና እንዲኖራቸው ያደርጋል ማለት ነው። ደንበኞቻቸውን በቀላሉ እንዲረዱ በቀላሉ ሰርቭ እንዲያደርጓቸው ያስችላል። ሌላው ስትሮንግ የሆነ ማርኬቲንግ አክቲቪቲ ወይ ማርኬቲንግ ስትራቴጂ ወይ ማርኬቲንግ ኖሎጂ ካለ that we can take a competitive advantage ጥሩ የሆነ የማርኬቲንግ እውቀት ካለን ጥሩ የሆነ ስለ ማርኬቲንግ ኖሃው ካለን ከኮምፒቲተሮቻችን የተሻለ አድቫንቴጅ ይኖረናል ወይም ደግሞ የተሻለ ቦታ ይኖረናል ወይም ደግሞ
የተሻለ ሆነን መገኘት እንችላለን። በማርኬቱ የበላይነት ይኖረናል። ኮምፒቲቲቭ አድቫንቴጅ ማለት በአጭሩ በገበያ ውስጥ ያለን የበላይነት ማለት ነው። ሶ ጥሩ የማርኬቲንግ አክቲቪቲ ያለው ድርጅት በማርኬቱ ከተፎካካሪዎቹ ተሽሎ መገኘት ይችላል። ዳስ ኮምፒቲቲቭ አድቫንቴጅ ኢዝ አቺቭድ ስትሮንግ ማርኬቲንግ አክቲቪቲ ኤንድ ስትራቴጂ ማለት ነው። ዚያዘር ማርኬቲንግ ኢዝ አወር ኤቭሪዴይ ላይፍ ነው። ዴይሊ ላይፋችን ነው። ለምሳሌ ፕሮዳክቶችን እንጠቀማለን፣ ፕራይስ እንከፍላለን፣ ማስታወቂያዎችን እንሰማለን ኤንድ ዌር ኤንድ ሃው ቱ ዊ ባይ ፕሮዳክት የሚለው እቃዎችን የት ሄደን እንግዛ፣ እንዴት እንግዛ የሚለው ነገር አለ። ሶ ዚስ ኦል አባውት ማርኬቲንግ። ሶ ማርኬቲንግ ኢዝ አወር ዴይሊ ላይፍ ነው። ሶ ዊ ሃቭ ቱ ኖው አባውት ማርኬቲንግ። we have to understand about marketing. So what is the benefits of studying marketing? So እንደዚህ ካለን ማርኬቲንግ ማጥናታችን ምንድነው ጥቅሙ? ምንድነው ቤኔፊቱ ስንል አንደኛ ቢካም ኢንፎርምድ ከስተመርስ ጀስት መረጃው ያለን ኢንፎርሜሽን ያለን ኢንፎርምድ የሆን ከስተመር መሆን እንችላለን። እንደ ደንበኛ ባርጌኒንግ ፓወራችን ከፍ ይላል። ሶ እንደዛ ከሆነ we understand the price and ብራንዲንግ ስትራቴጂ ወይም ደግሞ ዲሲሽኖች ከፕራይስ እና ከብራንድ ጋር ተያያዥነት ያላቸውን ውሳኔዎችን ወይም ደግሞ ስለ ብራንድ እና ስለ ፕራይስ እውቀቱ ይኖረናል። ጀስት we are informed so decision is based on evidence ይሆናል ማለት ነው። ሶ መሸጫ ዋጋ ስንከራከር ብራንድ ስንመርጥ በመረጃ እና በማስረጃ ይሆናል። because we are informed customers because we study marketing ማለት ነው። ሌላው learn how to promote and distribute works ማለት ነው። እንዴት ነው ፕሮሞሽን የሚሰራው፣ እንዴት ነው ዲስትሪቢዩሽን ስትራቴጂ በማርኬቲንግ የሚሰራው የሚለውን ነገር ማወቅ፣ እንዴት ነው ድርጅቶች ፕሮዳክታቸውን የሚያስተዋውቁት፣ እንዴት ነው ድርጅቶች ፕሮዳክታቸውን ዲስትሪቢዩት የሚያደርጉት ወይም ደግሞ ተደራሽ የሚያደርጉት ለደንበኞች የሚያሰራጩት የሚለውን ነገር ኢዚሊ ማወቅ እንችላለን። ሌላው prepare for various career opportunity ለተለያዩ የስራ እድሎች ዝግጁ እንድንሆን ያደርገናል። ስፔሻሊ አሁን ላይ ሶሻል ሚዲያ ዲጂታል ማርኬቲንጉ ላይ ፓርቲሲፔት ላይ ማድረግ የተወሰነ የማርኬቲንግ እውቀት ቢኖረን የተሻለ ነው ማለት ነው። ሶ ምን አይነት ኬሪየሮች ሊኖሩ ይችላሉ ማርኬቲንግ? አንደኛ በብራንዲንግ በዛ ዘርፍ ማሰማራት እንችላለን። አድቨርታይዚንግ በማስታወቂያ፣ በማርኬቲንግ ሪሰርች ኮንዳክት በማድረግ በሴልስ ኤንድ በኮሚኒኬሽን ስፔሻሊ ሴልስ በጣም ትልቅ የስራ እድል የያዘ ነው። ሌላው በኮንሰልቲንግ በአማካሪ በኤጀንሲነት፣ በኢንዱስትሪ ደረጃ በሪቴሊንግ ስራዎች፣ በማኑፋክቸሪንግ፣ ፋይናንሻል ሰርቪሶች ላይ፣ ቱሪዝም ኤንድ ሆስፒታሊቲ፣ ፐብሊክ ሰርቪስ የምንላቸው ነገሮች ላይ በኢንዱስትሪ ደረጃ እነዚህ ጋር መሳተፍ እንችላለን። ኤንድ ኦልሶ አስ ኤ ኬሪየር እነዚህ ጋር ደግሞ መሳተፍ እንችላለን ማለት ነው። ብራንድ ዴቨሎፕመንት ላይ ለአንድ ፕሮዳክት ብራንድ ሲወጣ ምን ስትራቴጂዎችን ተጠቅመን ነው የሚለው ነገር ስለ ማርኬቲንግ እውቀቱ ካለን እዛ ጋር አድቨርታይዚንግ ሲሰራ፣ ማስታወቂያዎች ሲሰሩ እንዴት ነው ማርኬቲንግ ሪሰርች ስለ ደንበኞች መረጃ መሰብሰብ፣ አንደርስታንድ ማድረግ፣ አናላይዝ ማድረግ ማርኬቱን፣ ሴልስ ሽያጭ ላይ፣ ኮሚኒኬሽን እንደዚህ ፕሮሞሽን ስራዎች ላይ የእንትን አማካሪ ድርጅት እዚህ ጋር ኤጀንሲ ማርኬቲንግ ኤጀንሲዎች ላይ መሳተፍ እንችላለን ማለት ነው። እዚህ ጋር ሪቴሊንግ ቸርቸራ ላይ ነው። ማኑፋክቸሪንግ እንግዲህ የሚያመርቱ ድርጅቶች ጋር፣ ፋይናንስ ያው እንግዲህ የገንዘብ ተቋማት ጋር፣ ቱሪዝም ኤንድ ሆስፒታሊቲ የምንለው ደግሞ እንግዲህ ሰዎች ለጉብኝት የሚመጡ ሰዎች ጋር ኤንዶሶ ወይም ደግሞ ቱሪዝም እና ሆስፒታሊቲ ኢንዱስትሪ ያማት ቱሪዝም ዴስቲኔሽን ናቸው፣ የመስህብ መዳረሻዎች። ሆስፒታሊቲ የምንላቸው ደግሞ ሰርቪስ የሚሰጡ ማለት ነው። ደንብ ገስቶችን የሚልክ ሆቴል፣ ሬስቶራንት ምናምን የምንላቸው ሶ እዛ ጋር ማርኬቲንግ ስኪል ካለን ኢዚሊ የመቀጠር እድላለን። ሌላው ፐብሊክ ሰርቪስ ወይም ደግሞ አገልግሎት የማህበረሰብ አገልግሎቶች ላይ በስፔሻሊ ከሶሻል ማርኬቲንግ ጋር ተያይዞ መሳተፍ ይቻላል ማለት ነው። ሶ ኢትስ አን ኢንተረስቲንግ ፊልድ ነው ዋናው ማርኬቲንግ። ሶ አሴ ማርኬቲንግ ከተማርን ማርኬቲንግ ማኔጀር መሆናችን አይቀርም። ሶ አሴ ማርኬቲንግ ማኔጀር ምን ስራዎችን ልንሰራ እንችላለን የሚለውን እዚህ ጋር አንድ ማርኬቲንግ ማኔጀር ምን አይነት ሮሎች ወይም ደግሞ ሚናዎች ሊኖሩ ይችላሉ? ዘ ፈርስት ዋን ስትራቴጂ ዴቨሎፕ ማድረግ ነው። ማርኬቲንግ ስትራቴጂ፣ ፕሮዳክት፣ ፕራይስ፣ ፕሮሞሽን፣ ዲስትሪቢዩሽን፣ ኤስቲፒ ስትራቴጂ፣ ሴግሜንቴሽን፣ ታርጌቲንግ፣ ፖዚሽኒንግ ስትራቴጂ እነዚህን የተለያዩ ስትራቴጂዎችን ዴቨሎፕ ሊያደርግ ይችላል። ኮምፒቲቲቭ ስትራቴጂዎችን ዴቨሎፕ ሊያደርግ ይችላል። ሰከንድስ አይደንቲፋይ ዘ ታርጌት ማርኬት መለየት፣ ሴግመንት ካደረገ በኋላ ታርጌት ማርኬቱን መለየት። ኤስቲፒ ስትራቴጂዎች ላይ ኤስቲሜት ዲማንድ ምን ያህል ዲማንድ ፎርካስት ማድረግ ስፔሻሊ ሴልስ ማኔጀሮችን እዚህ ጋር
አስ የማርኬቲንግ ማኔጀር ዲማንድ ፎርካስት ያደርጋሉ ወይም ደግሞ ምን ያህል ፍላጎት አለ ገበያው ላይ ይህን ያህል ፍላጎት ካለ ምን ያህል ማቅረብ አለብን የሚለውን ለመወሰን። ፕሮሞት ፕሮዳክት ኤንድ ብራንድ ፕሮዳክቶችን እና ብራንዶችን ማስተዋወቅ ኤንድ ማርኬቲንግ ዲፓርትመንትን ኮኦርዲኔት ማድረግ ማደራጀት ማዋቀር ኤንድ ኦፍን ሪኳየር አድቫንስድ ኤዱኬሽን ስፔሻሊ ማርኬቲንግ ማኔጀር ለመሆን በማርኬቲንግ ዙሪያ አድቫንስድ ወይም ደግሞ የተሻለ እውቀት ይፈልጋል እዚህ ጋር ማለት። ሌላው ማርኬቲንግ ሪሰርች ነው። ሌላኛው የማርኬቲንግ ማኔጀር ሮል ማርኬቲንግ ሪሰርች ነው። እዚህ ጋር ማርኬቲንግ ሪሰርች ጋር ስንመጣ ማርኬቲንግ ሪሰርቸር ጋር ስንመጣ አንድ በማርኬቲንግ ዙሪያ ሪሰርች የሚሰራ ሰው ምን ምን ስራዎችን ሊሰራ ይችላል? አንደኛ አንደርስታንድ ኮንሱመር ቢሄቪየር፣ እንዴት ነው ኮንሱመሮች ወይም ደግሞ ሸማቾች እቃ የሚገዙት? ለምንድን ነው የሚገዙት? መቼ ነው የሚገዙት? ስንት ነው የሚገዙት? የት ነው የሚገዙት? እንዴት ነው የሚገዙት? ለምንድን ነው የሚገዙት? የሚሉትን ነገሮች አንደርስታንድ ማለት ኮንሱመር ቢሄቪየር ይባላል። ዲሲሽን ሜኪንግ ፕሮሰሳቸው ማለት ነው። ኤንድ ኦልሶ ዘን ፊዚካል አክቲቪቲ ኦፍ ሰርቺንግ ፕሮዳክትስ ኢቫሉዌቲንግ ፕሮዳክትስ ኮሌክቲንግ ኢንፎርሜሽን አባውት ፕሮዳክት ዜን ሴሌክት ፕሮዳክት ዜን ፐርቼዝ ፕሮዳክት ኤንድ ዲስፖዝ ፕሮዳክት ዚስ ኢዝ ኮንሱመር ቢሄቪየር። ሶ ይሄን ነገር ሰዎች ለምን ቢሄቭ እንደሚያደርጉ ፕሮዳክቶች እንደሚገዙ እንደሚጠቀሙ አንደርስታንድ ማድረግ የሚቻለው ስሮ ኮንዳክቲንግ ማርኬቲንግ ሪሰርች ነው ማለት ዳትስ ዘ ሮል ኦፍ ማርኬቲንግ ሪሰርቸር። ሌላው አናላይዝ ከስተመር ኒድ ኤንድ ፕሪፈረንስ የደንበኞች ፍላጎትና ምርጫ ምን እንደሆነ ማወቅ መረዳትና ኤክስትራክት አድርጎ ኢሬሌቫንት ኢንፎርሜሽን ማውጣት የሚቻልበት። ሌላው ዲሲሽን ሜኪንግ ሰፖርት ማድረግ ነው። እንግዲህ ውሳኔዎች ሲወሰኑ ማርኬቲንግ ላይ ቤዝድ ኦን ኤቪደንስ ቤዝድ እንዲሆኑ ወይም ደግሞ ቤዝድ ኦን ኤቪደንስ ቤዝድ ኦን ዴታ ኤንድ ኢንፎርሜሽን እንዲሆኑ ሮል ኦፍ ታስክ ኦፍ ማርኬቲንግ ሪሰርቸር ነው። ሌላው ሞስት ኦፍ ዘ ታይም ማርኬቲንግ ሪሰርቸር የሚሰሩት ቢሃይንድ ዘ ሲን ነው ወይም ደግሞ ላናያቸው እንችላለን ያው ከመጋረጃ ጀርባ እንደሚባለው ማለት ነው። ሰው ብዙ ጊዜ ቢሃይንድ ዘ ሲን ስለሆኑ ነው እንጂ ማርኬቲንግ ሪሰርቸር መሆን ይቻላል ማለት ነው። ሌላኛው ማርኬቲንግ ኮንሴፕት ኦር ኦሪንቴሽኖች የሚባሉ አሉ። እነሱን እናያለን። ማርኬቲንግ ኮንሴፕት ኦር ኦሪንቴሽን ማለት አንድ ድርጅት ገበያውን ወደ ገበያው ታርጌት ያደረገውን ገበያ ሰርቭ ሲያደርግ ፕሮዳክቱን ለዛ ማርኬት ሲያቀርብ በምን አይነት ወይ ነው ድርጅቴን የምመራው፣ በምን አይነት አስተሳሰብ ወይም ደግሞ ፍልስፍና ነው የምመራው የሚለውን ነገር የሚመርጣቸው ወደ 5 የሚደርሱ ኦሪንቴሽኖች ወይም ደግሞ ማርኬቲንግ ኮንሴፕቶች አሉ ማለት ነው። እነሱ እናያለን። ፕሮዳክሽን አለ። ሁለተኛው ፕሮዳክት ሴሊንግ፣ ማርኬቲንግ ኤንድ ሶሳይታል ማርኬቲንግ የሚባሉ የማርኬቲንግ ኮንሴፕት አይነቶች አሉ ማለት ነው። ፕሮዳክት ኮንሴፕት ምንድነው የሚለው እዚህ ጋር ፕሮዳክሽን ኮንሴፕት እና ፕሮዳክት ኮንሴፕት የተለያዩ ናቸው። ፕሮዳክሽን ኮንሴፕት ላይ ምን ተብሎ የሚታሰበው ምን ብሎ ያስባል ድርጅቱ? ከስተመሮች ብዙ ጊዜ የሚገዟቸው ፕሮዳክት አይነቶች በብዛት ገበያ ላይ የሚቀርቡና በአፎርዴብል ወይም ደግሞ ሊከፍሉባቸው በሚችለው ወይም ደግሞ በቅናሽ ዋጋ የሚሸጡ የትም ቦታ የሚገኙ ፕሮዳክቶችን ከስተመሮች ይፈልጋሉ ብሎ እንደዚህ አይነት አስተሳሰብ ይዞ ሊሄድ ይችላል ወደ ማርኬት። እንደዚህ አይነት አስተሳሰብ ካለው ምን አይነት ስትራቴጂ ይከተላል? አንደኛ ፕሮዳክሽኑን ኤፊሽንሲውን ማሻሻል ወይም ደግሞ የምርት ብቃቱን ከፍ ማድረግ አለበት። ኮስት መቀነስ አለበት። ኤንድ ዲስትሪቢዩሽን ስትራቴጂው ማስ ዲስትሪቢዩሽን ወይም ደግሞ የተጠናከረ ማሰራጫ ወይም ደግሞ ዲስትሪቢዩሽን ሲስተም ያስፈልጋል። ኤግዛምፕል ሌኔቮ የሚባለው በቻይና ፒሲዎች ስልኮች ምናምን ያመርታል። ኤኒዌር አቬሌብል ናቸው፣ አፎርዴብል ናቸው ማለት። ሌላኛው ፕሮዳክት ኮንሴፕት ነው። ሁለተኛው እዚህ ጋር ያሉ ድርጅቶች ደግሞ ሆኖ ላይ ያስባሉ ብዙ ጊዜ ከስተመሮች የሚገዙት ፕሮዳክት ምን አይነት ፕሮዳክት ነው? አንደኛ ኳሊቲ ያለው ፕሮዳክት ነው የሚገዙት። ሁለተኛ ቤተር ፐርፎርማንስ ያለው ፍሪ ፍሮም ዲፌክት ኤንድ ኢኖቬቲቭ ፊቸር ያለው ፕሮዳክትን ወይም አዳዲስ ፈጠራ የተጨመሩበት ፕሮዳክትን ከስተመሮች ይገዛሉ። ድርጅቱ የፕሮዳክቱን ጥራት ማሻሻል፣ ፐርፎርማንስን ማሻሻል፣ አዳዲስ ፊቸሮችን ኢኖቬሽኖችን መጨመር ላይ ፎከስ አድርጎ ነው የሚሰራው። ነገር ግን እዚህ ጋር ምን አይነት ሪስክ ሊኖር ይችላል? ድርጅቶች ፎከስ የሚያደርጉት ፕሮዳክት ፊቸር ላይ ነው ወይም ደግሞ የእቃው ጥራት ወይም ደግሞ የእቃው ኳሊቲዎች ላይ ነው። እንደዛ ሲሆን የከስተመሮችን ፍላጎት ወይም ደግሞ ማርኬቱ ምን ይፈልጋል የሚለውን ነገር መረዳት ይሳናቸዋል ማለት ነው። ይሄን የተለያዩ ኦፖርቹኒቲዎችን እንዲያጡ ያደርጋቸዋል። ሶስተኛው ሴሊንግ ኮንሴፕት ነው። ሴሊንግ ኮንሴፕት ላይ ደግሞ ምንድነው የምታስበው? ድርጅቱ በቃ እሱ ያመረተውን ነገር ብቻ መሸጥ አለበት። ከስተመሮች የሚገዙትኝ በማሳመን ነው። ጀስት ኮሚኒኬት አድርገን አሳምነን ነው የሚሸጠው ብሎ ነው የሚያስበው። ስለዚህ
ከስተመሮች ካላመኑ ፐርሱድ ካልሆኑ ኮንቪንስድ ካልሆኑ አይገዙም ብሎ ያስባል። ስለዚህ ምንድነው የሚጠቀሙ እዚህ ጋር አድቨርታይዚንግ በጣም ሄቪ የሆነ ኤክስቴንሲቭ የሆነ የማስታወቂያ ስራ፣ ፐርሰናል ሴሊንግ፣ የሽያጭ ባለሙያዎችን ማሰማራት፣ ኤንዶርሶ ማስታወቂያዎችን መስራት በተለያየ መንገድ በኢንሴንቲቭ ሊሆን ይችላል፣ በፐብሊክ ሪሌሽን ሊሆን ይችላል፣ ፕሮሞሽኖችን መስራት ማለት ነው። ለምሳሌ አንሶት ጉድ እነዚህ ከስተመሩ ላያውቃቸው ይችላል ወይ ደግሞ ቢያውቃቸውም ስለመግዛት አይስብም ወይም ከዚህ በፊትም አስቧቸው ላያውቅም ይችላል። ልክ ኢንሹራንስ፣ ብለድ ዶኔሽን ምናምን አይነት የምንላቸው ፕሮዳክት ወር ሰርቪስ አይነቶች ብዙ ጊዜ ሴሊንግ ኮንሴፕትን ይጠቀማሉ ይለናል። ሶ ምንድነው ሴሊንግ ኮንሴፕት ጋር ተያይዞ የሚነሳው ችግር? አንደኛ ሾርት ተርም ሴልስ ላይ ነው ፎከስ የሚያደርገው። ጀስት ለዕለቱ ይሽጡ እንጂ ከከስተመሮች ጋር ያላቸው የወደፊት ግንኙነት ላይ ፎከስ አያደርጉም። ሶ ኢግኖር ሎንግ ተርም ከስተመር ሪሌሽንሽፕ የሚለው ነገር ነው። ኤንድ ዲሳትስፋክሽን ሊኖር ይችላል እዚህ ጋር ጀስት ፐርሱድ አድርገው ብቻ የያዙትን ነገር መሸጥ ነው የሚፈልጉ። ሶ ከስተመር ዲሳትስፋይ ሊሆን ይችላል። ሶ እንደዛ ከሆነ ደግሞ ተመልሶ አይመጣም አንደኛ ደንበኛ፣ ሁለተኛ ስለ ፕሮዳክት ወይም ስለ ድርጅቱ የሚያወራው ነገር መጥፎ ነው የሚሆነው ዲሳትስፋይ የሆነ ከስተመር። ስለዚህ ኔጌቲቭ የሆነ አሉባልታ ወሬ ይነዛል ማለት ነው። ሶ እነዚህ ዘ ፕሮብሌም ኦፍ ሴሊንግ ኮንሴፕት ናቸው። ሌላኛው ማርኬቲንግ ኮንሴፕት ነው። ማርኬቲንግ ኮንሴፕት የምንለው ደግሞ እንግዲህ አንድ ድርጅት አንድን ምርት ከማምረቱ በፊት ከስተመሮቹ ምንድን ነው የሚፈልጉት፣ ምንድን ነው የሚያስፈልጋቸው፣ ኒድ ኤንድ ዋንታቸው ምንድን የሚለውን ነገር መጀመሪያ ማወቅ አለበት። ሶ ደሊቨር ሳቲስፋክሽን ቤተር ዛን ኮምፒቴተርስ፣ ከተፎካካሪዎቹ የተሻለ ሳቲስፋክሽን ለከስተመሮቹ ደሊቨር ማድረግ ነው አላማው። ሶ እዚህ ጋር ምን ተብሎ ነው የሚታሰበው? ከስተመር ሳቲስፋክሽን ካለ ፕሮፊት ይኖራል ተብሎ ይታሰባል። ሶ መጀመሪያ ከስተመሮቻችንን ደስተኛ ማድረግ ከዛ በኋላ ፕሮፊት ይመጣል ተብሎ ይታሰባል። ሶ እዚህ ጋር የከስተመሮቹን ፍላጎት አድርጎ ነው ድርጅቱ የሚሰራው ማርኬቲንግ ላይ። ሴሊንግ ላይ ግን የከስተመሮቹን ፍላጎት ሳይሆን ድርጅቱ እሱ ያለውን ነገር ወደ ማርኬቱ ይዞ ይወጣል። ሶ ሴሊንግ ኢን አውት ፐርስፔክቲቭ ይባላል። ማርኬቲንግ ኮንሴፕት ደግሞ አውት ኢን ፐርስፔክቲቭ ይባላል ማለት ነው። ሌላኛው ሶሳይታል ማርኬቲንግ ኮንሴፕት ነው። አምስተኛው ከዚህ ተጨማሪም አሉ ሌሎች ኤክስፕሎር ማድረግ ይቻላል። ሶሳይታል ማርኬቲንግ ኮንሴፕት የሚባሉ የማርኬቲንግ ፊሎዞፊ አይነቶች አሉ። እዚህ ጋር ደግሞ ሶሳይታል ማርኬቲንግ ኮንሴፕት ምንድነው የሚለን? እዚህ ጋር ካምፓኒው ትርፍ ማግኘት ይፈልጋል ይለናል። ከስተመሮቹ ሳትስፋይ መሆን ይፈልጋሉ። ሶሳይቲው ደግሞ ደህና መሆን ይፈልጋል። አካባቢው እንዲጎዳ አይፈልግም። ኢንቫይሮንመንቱ እንዲጎዳ አይፈልግም። ስለዚህ እነዚህ የሶስቱን አካላት ፍላጎት ባላንስ አድርጎ መሄድ፣ ድርጅቱም ትርፍ ማግኘት አለበት፣ ደንበኞች ሳትስፋይ መሆን አለባቸው፣ ነገር ግን አካባቢው መጎዳት የለበትም ነው አካባቢ። ሶ ኢንቫይሮንመንታሊ ፍሬንድ ሊሆኑ ፕሮዳክቶችን ማምረት፣ አካባቢ የማይጎዱ የሶይሉን የአየር ብክለቱን ውሃዎችን ምናምን እንደዚህ ተፈጥሯዊ የሆኑ ሀብቶችን ዳሜጅ የማያደርጉ ፕሮዳክቶችን መጠቀም፣ ፓኬጂንግ ላይ ፕሮዳክት ኢንፑቶች ላይ ምናምን ማለት። ሌላው ኢቲካል የሆነ ማርኬቲንግ ፕራክቲስ ማለት ነው። ፕሮፌሽናሊ ኢቲካሊ በሆነ ወይ ፕሮሞሽን ስንሰራ፣ ፕሮዳክት ስንሰራ፣ ስናዘጋጅ፣ ማርኬት ስናደርግ ቶታሊ ስነ ምግባር ባለው መልኩ መሆን ይጠበቅበታል ተብሎ የሚያስብ ሲሆን ዚህ ሶሳይታል ማርኬቲንግ ኮንሴፕት እንለዋለን ማለት ነው። ሌላኛው ሰው ማርኬቲንግ ይሄ ከሆነ ማርኬቲንግ ማኔጅመንት ምንድን ነው የሚለውን እናያለን። እዚህ ጋር ማርኬቲንግ ማኔጅመንት ማለት እንግዲህ የማርኬቲንግ ስራዎችን ማምራት ማስተዳደር ማለት ማኔጅ ማድረግ። ያ ማለት ምንድነው? ፕላን ማድረግ ማቀድ። የማርኬቲንግ ስራዎች ምን ምን ይሰራሉ? ኮንሺየስሊ ኦር ኬርፉሊ ፖይንት አውት ዘ ታስክ ኦፍ ማርኬቲንግ ዜን ሲቲንግ ፕራይስ፣ ፕሮሞሽን፣ ዲስትሪቢዩቲንግ አይዲያ፣ ጉድ ኤንድ ሰርቪስስ ማለት ነው። ሶ ይሄ ማኔጂንግ እንለዋለን ኦር ማርኬቲንግ ማኔጅመንት እንለዋለን። ሶ እዚህ ጋር ምንድነው ዋና ዓላማው? ክሬቲንግ ኤክስቼንጅ እንግዲህ የንግድ ልውጥ፣ ኦብቴኒንግ ዋት ዩ ዋንት ባይ ጊቪንግ ሳምቲንግ ማለት ነው። የሆነ ነገር በመስጠት የምትፈልገውን ነገር ማግኘት። ኢንዲቪጁዋልና ኦርጋናይዜሽኖችን ሳትስፋይ እንዲሆኑ በማድረግ ኤክስቼንጅ እንዲኖር በማድረግ ነው እንግዲህ የማርኬቲንግ ማኔጅመንት ዋና ጎል ማለት ነው። ሶ ማኔጂንግ የምንለው እንግዲህ ያው የማኔጅመንት ፋንክሽኖች እነዚህ ፕላኒንግ፣ ኦርጋናይዚንግ፣ ስታፊንግ፣ ዳይሬክቲንግ ኦር ሊዲንግ፣ ኮንትሮሊንግ የምንላቸው ሞቲቬቲንግ የምንላቸው በሙሉ ማኔጀሪያል ፋንክሽኖች ማርኬቲንግ አክቲቪቲዎች ላይ ተግባራዊ ማድረግ፣ ፕላን ማድረግ። እዛ ለምሳሌ የሽያጭ ባለሙያዎችን መቅጠር፣ እነሱን ማሰልጠን፣ እነሱን መምራት ኦር ማስተዳደር፣ ከዛስ እነሱን ስራቸውን መቆጣጠር፣ ጥሩ የሰራውን ሞቲቬት ማድረግ፣ ጥሩ ያልሰራውን ደግሞ ኮሬክቲቭ አክሽን መውሰድ። ዳትስ ማኔጂንግ ዳትስ ማርኬቲንግ ማኔጅመንት ኦር ሴልስ ማኔጅመንት ማለት እንችላለን። ሶ ማኔጀሪያል ፋንክሽኖችን ማርኬቲንግ አክቲቪቲ ወይም ደግሞ በማርኬቲንግ ስራ ላይ አፕላይ ማድረግ ነው ማለት ነው ባጭሩ።
ሌላኛው ዋትስ ስትራቴጂክ ማርኬቲንግ ይለናል። እዚህ ጋር እንግዲህ ማርኬቲንግ ማኔጅመንት ዜን ስትራቴጂክ ማርኬቲንግ። ሶ ማርኬቲንግ ማኔጅመንት እንግዲህ ማርኬቲንግ አክቲቪቲዎችን ማኔጅ ማድረግ፣ መምራት፣ ማስተዳደር ነው አለን። እዚህ ጋር ደግሞ ስትራቴጂክ ማርኬቲንግ ምንድን ነው ስነ ስትራቴጂክ ማርኬቲንግ ማለት አንደኛ ሎንግ ተርም ዳይሬክሽን ኦፍ ፈርሙ ወደፊት ሊሄድ የሚችልበትን አቅጣጫ መበየን ኤንድ ጌኒንግ ኮምፒቴቲቭ አድቫንቴጅ ከሌሎቹ የተሻለ የገበያ የበላይነት እንዲኖረው ማድረግ ኤንድ ኦልሶ ሱፐሪየር ከስተመር ቫልዩ የተሻለ አገልግሎት ለደንበኞች በማቅረብ የተሻለ ምርት ለደንበኞች በማቅረብ ድርጅቱ ከሌሎች የተሻለ እንዲሆንና ወደፊት ሊደርስ የሚፈልግበት ቦታ ላይ እንዲደርስ ማድረግ መቻል ስትራቴጂክ ማርኬቲንግ እንለዋለን። ሶ ምንድነው ፐርፐዙ ስትራቴጂክ ማርኬቲንግ የምንለው ስንል ምንድነው ዓላማው ስንል እነዚህ ነገሮች አሉት። አንደኛ ዲፈረንሺዬሽን ነው። ማለት የእኛን ድርጅት ከሌሎች ወይም ደግሞ ከተፎካካሪዎቻችን የተለየ ልዩ እንዲሆን ማድረግ ይችላል። ሁለተኛው ስትሬንግዝ ኢፌክቲቭሊ ዩዝ ስትሬንግዝ ኢፌክቲቭሊ አንድ ድርጅት ጥንካሬውን በስነ ስርዓት እንዲጠቀም ማድረግ ይችላል። ሁለተኛ ሰስቴኔብል የሆነ ኮምፒቴቲቭ አድቫንቴጅ እንዲኖረን ማድረግ ይችላል። ወይም ደግሞ ቀጣይነት ያለው የገበያ የበላይነት የገበያ መሪነት እንዲኖረን ማድረግ የሚችል ነው ማለት ነው ስትራቴጂክ ፕላኒንግ የምንለው። ሶ እነዚህ ጥቅሞች አሉት ማለት ነው። ሶ ሮል ኦፍ ስትራቴጂክ ማርኬቲንግ ምንድነው? የስትራቴጂክ ማርኬቲንግ ዋና ሮሉ ምንድነው? አንደኛ ዌር ቱ ኮምፒት ዳትስ ዘ ታርጌት ማርኬት የት ጋ ነው መፎካከር ያለብን፣ የት ጋ ነው መግጠም ያለብን፣ ሜዳችን የት ጋ ነው የሚለውን ነገር መወሰን፣ ታርጌት ኦዲየንሳችን እነማን ናቸው ማለት ነው በዚህ ኮንቴክስት። ኤንድ ሃው ቱ ኮምፒት እንዴት ነው የምንወዳደረው፣ እንዴት ነው ኮምፒቴቲቭ አድቫንቴጃችንን የምናገኘው፣ በምን አይነት ስትራቴጂ ነው፣ በኳሊቲ ነው፣ በፕራይስ ነው፣ በምንድን ነው፣ በሪሶርስ ነው የሚለውን ነገር ያው እንግዲህ ወደፊት እናየዋለን። ሶ ሃው ቱ ኮምፒት እንዴት እንፎካከር፣ እንዴት እንወዳደር፣ እንዴት ኮምፒቴቲቭ አድቫንቴጃችንን እንያዝ፣ እንዴት እናሸንፍ የሚለውን ነገር ይወስናል ማለት ስትራቴጂክ ማርኬቲንግ ይሄ ነው አክቲቪቲው። ሌላኛው ዌን ቱ ኮምፒት ኦር ማርኬት ኢንትሪ ታይሚንግ መቼ ነው ወደ ገበያው መግባት ያለብን ታይሚንጋችንን የሚወስንልን ስትራቴጂክ ማርኬቲንግ ነው ማለት ነው። ሶ እነዚህ ሮሎች አሉት ማለት ነው። ሮሎች አሉት። በአጠቃላይ ይህን ቻፕተር ስናየው ቻፕተር 1 እንደ ኢንትሮዳክሽን አጭር ነው። ማርኬቲንግ ስንል እንግዲህ ለክሬቲንግ ቫልዩ ነው ወይም ደግሞ ጠቃሚ የሆነ ነገር ክሬት ማድረግ ኤንድ ከደንበኞች ጋር ቀጣይነት ያለው ግንኙነት ቢውልድ ማድረግ። ሶ ማርኬቲንግ ሞር ዛን ሴሊንግ ነው ኦር አድቨርታይዚንግ ነው ብለናል። ወደ 5 የሚደርሱ ማርኬቲንግ ኮንሴፕቶች አሉ። የአንድን ኦርጋናይዜሽን ቢሄቪየር ኦር አክቲቪቲ ሊመራባቸው የሚችል ጋይድ የሚያደርጉት 5 ማርኬቲንግ ኮንሴፕትን አይተናል። ኤንድ ስትራቴጂክ ማርኬቲንግ የምንለው ምንድን ነው? ሎንግ ተርም ሰክሰስ ኦፍ አንድ ድርጅት የሎንግ ተርም ሰክሰስ ላይ ፎከስ ያደረገ ኮምፒቴቲቭ አድቫንቴጁን ማስጠበቅ የሚችል ባይ ኤንድ ኦልሶ ሱፐሪየር ወይም ደግሞ የተሻለ ቫልዩ ለደንበኞች ማቅረብ የሚቻልበት ሁኔታ ስትራቴጂክ ማርኬቲንግ እንለዋለን። ከስተመር ቫልዩ ኤንድ ሳቲስፋክሽን ኢዝ ዘ ሴንተር ኦፍ ዘ ሰክሰስ ኦፍ ቢዝነስ ኤንድ ኮምፒቴቲቭ አድቫንቴጅ ማለት ነው። ሶ አጠቃላይ ቻፕተር 1 ስትራቴጂክ ማርኬቲንግ ይህንን ይመስላል። ግልጽ ያልተመቻችሁ ነገር ካለ ኮሜንት አስቀምጡልኝ። በቀጣይ ቪዲዮ ይስተካከላል ማለት ነው። ስለተከታተላችሁኝ አመሰግናለሁ።